በጎፋ ዞን የበቀል ግድያ ወንጀል በስፋት ከሚስተዋልባቸው የዞኑ አካባቢዎች አንዱ ነው የኡባ ደብረ ፀሐይ ወረዳ። የወንጀል ድርጊቱ በአካባቢው ማህበረሰብ ኢኮኖሚያዊና ማህበራዊ እንቅስቃሴ ላይ ከፍተኛ ጫና ሲያሳርፍ ከመቆየቱም በላይ የክልሉን ሰላም ጥያቄ ውስጥ ሲያስገባው ሰንብቷል። የክልሉ መንግስት በወረዳው ሰላም እንዲጸና በሶስት መርሆዎች ተልኮ ከዞኑ መንግስት ጋር በመተባበር ወረዳው የሰላምና የልማት ማዕከል እንዲሆን ዘርፈ ብዙ ስራዎችን አከናውኗል። ከነዚህም አንዱና ዋነኛው በአካባቢው የባራንቼ ስነ ስርዓትና ሃይማኖታዊ አስተምሮዎች የእርቅ ሰላምን ማውረድ አንዱ ነው። በዚህም በኡባ ደብረ ፀሐይ ወረዳ በርካታ ጎሳዎች እርቀ ሰላምን አውርደዋል። በፕሮግራሙ የተገኙ የበዳይና የተበዳይ ወገኖች እንደሚናገሩት ለብዙ ዓመታት በጋራ ሰርግና ለቅሶ ላይ መሳተፍ፣ ገበያ መገበያየት፣ ከሌሎችም ማህበራዊ እንቅስቃሴዎች ተቆጥበው መኖራቸውን አስታውሰው በተደረገው እርቅ ደስተኛ መሆናቸውን በመናገር የተገኘውን ሰላም ማስጠበቅ የሁሉም ኃላፊነት መሆኑን ይገልጻሉ። ከዚህ በኋላ የህዝቡ ሰላም ማጽናት አለብን። የተደራጁ ሰዎች አሉ። ከየጎሳቸው መሪ አላቸው። ከያንዳንዱ ጎሳዎች መሪ አላቸው። በመሪዎች አማካኝነት ይሄ ተጸንቶ እንዲቆም እናደርጋለን የሚል ሐሳብ ነው ያለው። ክልል ያወጣውን ህግ ሳያቃልል ወደ ወረዳ እንዲወርድ አድርጎ ከወረዳ እስከ ቀበሌ እንዲወርድ አድርጎ እስከ ቀበሌ እስከ ንዑስ ሰፈር ድረስ በመውረድ ሐሳቦቹን በመስጠት መሆን የሚገባው ነገር እንዲህ መሆን አለበት ብለው በሐሳብ በመደገፍ ብዙ ነገር ደግፈውናል። ከዚህ በኋላ እርቁ በዚህ ከቀጠለ ከከንቾ ቀበሌ ጸብ ሙሉ በሙሉ ከመሰረቱ ይጠፋል ብዬ አስባለሁ። ባህላዊ የእርቅ መሪው የአሪባቦ አሰግድ መንግስቱ በበኩላቸው የተገኘውን የሰላም እድል ማጽናት እንደሚገባው ገልጸው ሁሉም አርሶ አደር በእጁ የሚገኘውን የጦር መሳሪያ በመተው ወደ እርሻና ልማት እንዲገቡ ለህብረተሰቡ መልእክት አስተላልፈዋል። የጎፋ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ወልደ ሚካኤል መኮንን በኡባ ደብረ ፀሐይ ወረዳ ኬንቾ ቀበሌ እርስ በርስ የተጣሉ 42 ጎሳዎች ወደ እርቀ ሰላም እንዲመጡ እስከዛሬው ማጠቃለያ መድረክ ድረስ ሰፋፊ ተግባራት መከናወናቸውን ገልጸዋል። ህዝቡን በማስታረቅ ከፍተኛ ድርሻ የተወጡ አሪባቦ አሰግድ ከእሳቸው ጋር ያሉ አገር ሽማግሌዎች፣ ሌሎች ላበረከቱት አስተዋጽኦ የቀበሌ አመራሮች፣ ሌሎች አመራሮችም የአካባቢ ነዋሪዎች ለዚህ ላደረጋችሁት ነገር እጅግ በጣም ከፍተኛ ምስጋና ይገባቸዋል። የኡባ ደብረ ፀሐይ ወረዳ ዋና አስተዳዳሪ ኢንጂነር ትዛዙ ሀባ በበኩላቸው በወረዳው የሚገኙ ጎሳዎች ለረጅም ጊዜ በበቀል ግድያ ምክንያት በሁሉም አይነት ማህበራዊ ጉዳዮች ላይ ሳይገናኙ መቆየታቸውን ገልጸው የክልሉና የዞኑ መንግስት ትኩረት በመስጠት ህዝቡን ወደ ሰላም ለማምጣት ላደረጉት ጥረት ምስጋና አቅርበዋል። እስካሁን በባህላዊም በሃይማኖታዊ መንገድ ወደ 42 ጎሳዎችን እርስ በርስ አገናኝተናል፣ ታርቋል። ከነዚህ ከታረቁ ጎሳዎች ወደ ኋላ ወደ ግጭት የገባ የለም እስካሁን ባለው ማለት በጣም ሰላም ተፈጥሯል። ህዝቡ አብሮ እርሻ ያረሰ ነው፣ አብሮ ተጋብቶ ተዋልዶ አብሮ የኖረ ነው። ስለዚህ እጅግ በጣም ደስ በሚል ሁኔታ ነው ይሄድ ያለው። ዛሬ እንግዲህ ሁለት ጎሳዎች ዛማና ግሳ የሚባሉ ጎሳዎች ዛሬ ታርቀዋል። አሁን ዛሬ እንደ ቀበሌ ኮንፈረንስ ነው ከንቾ ቀበሌ ላይ አጠቃላይ ያሉ ከንቾ ላይ ያሉ ችግሮችን ፈተን ጨርሰናል። በማጠቃለያ መድረኩ ላይ የተገኙት የጎፋ ዞን የመንግስት ረዳት ተጠሪና አደረጃጀት ዘርፍ ኃላፊ አቶ ይሁን ደምሴ ግድያና የእርስ በርስ መፈላለግ የግለሰቦችን እንዲሁም የማህበረሰቡን እድገት የሚያቀጭጭ በመሆኑ ሰዎች በምርታማነት ሊጠቀሙበት የሚችለውን እድሜ በማሳጠርና የአካባቢውን ማህበራዊና ኢኮኖሚያዊ ሁኔታ የሚያቃውስ ችግር መሆኑን ገልጸዋል። እንደ ዞናችን በተለይ በዚህ በ2018 ዓመተ ምህረት ኡባ ደብረ ፀሐይ ላይ ያለውን የበቀል ግድያ ለዘመናት እስከ አያቶቻችን ጀምሮ እስካሁን የቀጠለውን የበቀል ግድያ ስርዓት ወደ እርቅ በማምጣት እንዲፈታ አድርገናል። ሁለተኛ ኡባ ደብረ ፀሐይን ጨምሮ ጎፋ ዞን ላይ በሁሉም ወረዳዎች ሰላማችን ያሳጣ የነበረው የተለያዩ የውጭ ኃይሎች ሲጠቀሙበት የነበረው ሃይማኖቶች ውስጥ የገባ ግጭት ነበረ። እስከ ወዳኛው በመፍታት ሰላም እንዲሰፍን ከፍተኛ ስራዎች ተሰርተዋል። ሰላሙ የተጠበቀ ማህበረሰብ ሰላማዊ ሆነ አካባቢውን በሰላም የሚገነባ ትውልድ ይፈጥራል። በመጨረሻም በእርቅ ስነ ስርዓቱ ላይ ከፍተኛ አስተዋጽኦ ያበረከቱ የአካባቢው ነዋሪዎች፣ የሀገር ሽማግሌዎች፣ የሃይማኖት መሪዎችና ሌሎችም የእውቅና ሽልማት ተበርክቶላቸዋል።